እግዚአብሔር ትዳርን በደላላ አገናኝቶ ያቅ ነጠላ የጠመጠሙ ዱርዮች ካራቲስቱ ሰባኪ ምንድነው እየሰራችሁ ያላችሁት አባት እርሶ ራሱ በማያገባውት ለምንድነው የሚገቡት ክርስቲያን ወልዶ ሙስሊም ያሳደገኝ እኔ ወሎዬ ነኝ ነው ይሄ ዛቻ የትም ያደርስ ሰላም ጤና ይስጥልኝ ውድ የቃለቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁ እንደየክብራችሁ መጠን ሰላማችሁ ይብዛ እናንተም ሰላም ሁኑልኝ ዛሬ መረጃዎች ይዤላችሁ መጥቻለሁ ለእናንተ ሆናሉ ያልኳቸው መረጃዎች ደግሞ ማቀርብላችሁ ሆናል ታሙ ያሉ በእስር ቤት በጸበል ስፍራ በሆስፒታልና በስደት በመከራ ውስጥ የሚገኙ ወገኖቻችን ሁሉ እግዚአብሔር ያስብልን ከክፉ ነገር በሙሉ ያርቅልን ወንድም እህትና አባት በሆስፒታል ተኝተው ያሉ ወገኖቻችን ዘመዳቾቻችን በሙሉ እግዚአብሔር ይማርልን እናንተንም መመቢታችን ቅድስት ቅዱሳን ድንግል ማርያም ተጠብቃችሁ ዛሬ አርብ ነው አይደል የምንገኘው በአርብ ዕለት ነው እንግዲህ የዛሬውን መረጃ ማቀርብላችሁ የአርብ ዕለት መረጃዎቼ እንግዲህ ቅዳሜ ሙሁድም እንድታብላሉት ፈልጌ ነው የዛሬው መረጃ ማቀርብላችሁ እኔን መክሰስ የሚችለው ቅዱስ ሲኖዶስ ብቻ ነው ያለው እህታችን ይዤላችሁ መጥቻለሁ ስለዚህ ቅዱስ ሲኖዶስ አንዲት ሴትን እንዲከስ ራሷን አስባ አዘጋጅታ ማህበራዊ ሚዲያ ላይ ወጣ ቅዱስ ሲኖዶስ ይከሰሰኛለችበት ምክንያት ከነ ማስረጃው ይዤላችሁ መጥቻለሁ ሌላኛው መረጃዬ ደግሞ የመስቀል ጭፈራ የለም የጥምቀት ጭፈራ የለም የፋሲካ ጭፈራ የለም የገና ጭፈራ የለም የአዲስ ዘመን ጭፈራ የለም ብለናችሁ ደጋግመን ነግረናችሁ ነበርና አንድ ያሳዘነኝ ቪዲዮ ስለመጣ እሱን አካፍላችኋለሁ እንግዲህ አርባ አይደለም ስቅለቱ የምናስብበት ቀን አይደለም መከራውን የምናስብበት ቀን አይደለም ጽጌ ጾም ውስጥ አይደለ ያለ ነው እንግዲህ ጽጌ ጾም ዛሬ ስንተኛ ቀናችን ቀን እያለቀስ ቀን እየቆጠርን ነው አይደል 26 ጀምሮ ዛሬ ደርሰናል እና የሚያሳፍር ጊዜ ላይ ነው የምንገኘው እኛ 5 ቀናት በጾም ወቅት ውስጥ እንዲህ አይነት ነገሮች መከሰታቸው በጣም አሳፍሮኛል ሌላኛው ደግሞ እንዲው አላስተዋልኩትም ነበር አንድ ወዳጄ ላክልኝ መረጃ ነበርና ወዳጄ ወንድሜ ሊቀትዋን ሮዳስ ዶክተር ሮዳስ ታደሰ አንድ መረጃ አጋርቷልና በተለይ በዚህ በግዕዝ ጉዳይ ላይ ያነሳው መረጃ አለ ከዛም በማስከተል ደግሞ ትግራይ ውስጥ እየተፈጠረ ያለ ያልታሰበና ያልተገመተ መረጃ ይዤላችሁ መጥቻለሁ ከዛን ደግሞ አክሮባቲስቶቹ ሃይማኖተኞችን ይዤላችሁ መጥቻለሁ እነዚህ አክሮባቲስቶቹ ቤልታቸውን የሚያገኙት ከየት ነው ከጌታ ነው ወይስ ከማን ነው እሱን ነገር እንመረምርበታለን አብራችሁ ሁሉም ሰሙታላችሁ አባቶቻችን የት ናችሁ ያላችሁት ደግሞ የስድብ ወንፊት ላይ ተጠራችሁ ወይንስ የቅድስና ስብከት ላይ ተቀምጣችሁ ነው የምትገኙት እና ይሄን በተመለከተ ያስኩላችሁ መረጃ አለኝ ከሁሉ በኩል አዲስ የተሰማ ድምጽ አለ እሱን መረጃ አቀርብላችኋለሁ ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን እንኳን አደረሳችሁ አዲስ ሐሳብ አዲስ ተስፋ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ አሮጌውን ዓመት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን አሜን የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ መልካም አውደ ዓመት ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል በዘመነ ማርቆስ ተጠምቋል በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ደግሞ ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ በ1487 ዓመተ ምህረት በአጼ ናኦድ ዘመነ መንግስት የተተከለችው የአንጎለላ ጽራሪያም ሰሚነሽ ኪዳነ ምህረት ለታሰረ ቋጠሮ መፍትሄ የሚገኝባት መናፍስትን ተዋግተን የምንጠመቅባት ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና
ከደጇ ለመርገጥ ያብቃችሁ። የገዳሟን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ። ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ። አመሰግናለሁ። የመጀመሪያው መረጃ የአንድ መጽሐፍ ቅዱስ የተማረ ግለሰብ በየትኛው እምነት ውስጥ ያለ ግለሰብ እግዚአብሔር አዳምን ፈጠረ የሚለውን ዘፍጥረት ላይ ያነበዋል። ብቻውን መሆኑን አየና ከጎኑ ሔዋንን ፈጠረላት ይላል። ስለዚህ አጋር ሰጠው። ማን ነው ትዳር የሚሰጠው? አጋር የሚሰጠው እግዚአብሔር። ትዳር የሚሰጠው ማን ነው? እግዚአብሔር። ሕይወት የሚሰጠው ማን ነው? እግዚአብሔር። እግዚአብሔር ትዳርን በደላላ አገናኝቶ አያውቅም። እግዚአብሔር ማገናኛ መንገድ አቅቶት አያውቅም። የእናንተ ደላልነት አያስፈልግም። የእናንተ መሃል ገቢነት አያስፈልግም። የእናንተ አጋጣሚነት ሊያስፈልግ ቢችል እንጂ እግዚአብሔር ማገናኛ መንገድ አለ። እናንተ አንገታችሁ ላይ ክር ያሰራችሁ በስም ኦርቶዶክስ የምትመስሉ ደግሞ የትዳር አጣባሽ ወይ ደግሞ የትዳር አገናኝት ብላችሁ ራሳችሁ ለጥፋችሁ ማህበራዊ ሚዲያ ላይ የምትለጥፉ ሰዎች ደግሞ እናንተ ስላጣበሳችሁ እናንተ ስላገናኛችሁ አይደለም ትዳር የሚመሰረተው፣ እግዚአብሔር ስለፈቀደ ብቻ። በአዲስ አበባ ወደ 43% ያህል በአመት የትዳር ፍቺ ይከናወናል። በአዲስ አበባ ዳታ ቤዝ ስላሉ በዳታ መረጃ ስለሚያዝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስካሁን አንድም የፍቺ ሪከርድ የላት። ምክንያቱም የምታጋባው በእግዚአብሔር ነው እንጂ በማህበራዊ ሚዲያ አይደለም። የምታጋባው በዓለም ሰነድ አይደለም። የምታጋባው በስጋ ወደሙ ነው። የተፋቱ ይኖራሉ ግን በቤተክርስቲያን ሰነዱን አታገኙት። ምክንያቱም ከቤተክርስቲያን ውጪ ነው የሚፋቱት። የሚፋቱትም ከእግዚአብሔር ውጪ ስለወጡ ነው በራሳቸው። በእግዚአብሔር ፊት የተጋባ ትዳር ተፋቱ አያውቅ። ስለዚህ አንገታችሁ ላይ ክርስቲያን አድርጋችሁ አንገታችሁ ላይ ክር አድርጋችሁ ኦርቶዶክሳዊ የጋብቻ አገናኝ ብላችሁ የምትለጥፉ ወንድሞችና እህቶች ምናችሁን የሚያማችሁ ማለት እንፈልጋለን። ከታመማችሁ ደግሞ ሄዳችሁ ታከሙ። አባቶች አሉ የሚያክሙ አባቶች። እኛ ሆስፒታል አንልካችሁ። አባቶች አሉ፣ ሊቃውንት አሉ፣ ሕገ ቤተክርስቲያን የሚያውቁ ቀኖና ስርዓቱን የሚዘግቡ የቤተክርስቲያን የጋብቻ ስርዓት የሚያስተምሩ የቤተክርስቲያን ስርዓትን ጠብቀው ቀኖና ትውፊቱን ስርዓቱን ይዘው ጠብቀው የሚኖሩ ከቅዱስ ሲኖዶስ እስከ አባቶች እስከ ሊቃነ ጳጳሳት ከሊቃነ ጳጳስ እስከ ሀገረ ስብከት ከሀገረ ስብከት እስከ ሊቃውንቶች አባቶቻችን አሉ። አጠገባችሁ ያሉ አባቶችን መጠየቅ ትችላላችሁ። ቤተክርስቲያን ትዳር አፋታ አታውቅ መቼም ማለት። እናንተ ደግሞ አጋቢ ነን ብላችሁ መጣችሁ። ቤተክርስቲያን ላጋባችሁ ብላ አትመጣ። እናንተ እንጋባ በእግዚአብሔር ፊት ብላችሁ ትመጡ ነው የምታጋባችሁ። ቤተክርስቲያን ኑ እንትና ከዚህ ቦታ እንትና ደግሞ ከዚህ ቦታ ና ብላ አጋብታ አታውቅ። ቤተክርስቲያን ያልሰራችሁ እናንተ ማህበራዊ ሚዲያ ላይ የምትሰሩት እናንተ ከየት የመጣችሁ ናችሁ? ስሟት ጀነታችን ቅዱስ ሲኖዶስ ይክሰሰኝ ብላለች። ቀሲስ ዲበኩሉ ሊመክሯት መክሯል ብቻ አይደሉም፣ የቤተክርስቲያን አስተዳዳሪ ናቸው። በውጭ ሀገር የሚኖሩ ወንድማችን አባታችን ነው ባይዘው መንፈሳዊ ጋብቻ የምትል ኦርቶዶክሳዊት ስላየን እንጂ ዓለማውያን ሰዎች ከሆኑ አይመለከተንም። ዓለማውያን ሰዎች ከሆኑማ የራሳቸው እምነት ነው ያላቸው፣ የራሳቸው ህይወት ነው ያላቸው። ይሄ ግን ቤተክርስቲያንን የሚጎዳ ስለሆነ ነው ኤልሳቤጥ። ይሄ በቃ ተቋም የምሰራው ስራ ስለሆነ ለማንኛውም አባታችን ሰዓቱን ላለመግደል ብዙ አንድነት አረግ ኤልሳቤጥ ቤተክርስቲያን ትጠይቀኝ። አይ ኤልሳቤጥ ይኸውልሽ ቤተክርስቲያን ማለት ህንጻው አይደለም። ቤተክርስቲያን ማለት እኛ ነን። ኦኬ እኛ የቤተክርስቲያን ሰው ተቋሙ ይጠይቀኝ። በቃ ቆይ አዳምጪኝ። እኛ ተቋም የምናገለግል ሰዎች ነን። የተቋሙ አካል ነን። የወሳቸውም እኮ ሻሸመኔ እዚህ ሀገረ ስብከት ውስጥ የሚሰሩ እኔም በዚህ ባለውበት አንድ ቤተክርስቲያን አስተዳዳሪ ነኝ። ኦኬ አቃል ደግሞ እናንተ የበላይ ስላለ አንድ ሰው እኮ ካንዱ የበላይ አለ አይደል? ሁሉም ደግሞ በየቦታው አለ አይደል? ድርሻ ቆይ በዛ አካል ሻመጡ ሲኖዶስ ጠርቶ እንዲያነጋግርሽ ነው የፈለግሽው? በጣም ደፋር ነሽ። አይደረግም፣ እንደዚህ ትክክል አይደለሽ። ኧረ አይባልም። ኤልሳቤጥ ምንድነው? አንዳንዴማ አባቶቻችንን አክብሪ እንጂ ምን ሆነሽ ነው? ትክክል አይደለም ኤልሳቤጥ፣ አይደረግም። እኔ ነጠላ የተመጠሙ ዱርዮች ማህበራዊ ሚዲያ ላይ ወጥተው በኦርቶዶክሳዊ ቅዱስ ሲኖዶስ ይጠይቀኝ ብለው መንፈሳዊ ጋብቻ ካላጋባን ብለው እናንተ ስጋው ደግሞ ልታቀበሉ ስጋው ደግሞ ልትፈተቱ ነው። ምን ልታረጉ ነው በአደባባይ የምትወጡት?
እኮ ዱርዬነት ነው አለሌልነት ነው ነውር ነው ምግባረ ብልሹነት ነው ይሄ ኦርቶዶክሳዊን ማንነትን አይገልጽም ቢያንስ ካህናት አባቶች ይሄ ትክክል አይደለም ብለው ሲመክሯችሁ እንኳን አትሰሙ ጥያቄው መንፈሳዊ ጋብቻ ስለሚል እንጂ ማንኛውም ጋብቻ አገናኝ እኮ አለ ማህበራዊ ሚዲያ ላይ አሉኮ አንገታቸው ላይ ክር ያሰሩ ኦርቶዶክስን ብለው በራሳቸው የሚያምኑ ግን ጋብቻ አገናኝነን ብለው የዓለም ጋብቻ የሚያገናኙ ልጆች አሉ ማህበራዊ ሚዲያ ላይ እኛ አባቶች የመጡት መንፈሳዊ ጋብቻ አገናኝነን ብላችሁ የቅዱሳን ስዕላን ከጀርባችሁ አድርጋችሁ ነጠላ ጠምጥማችሁ ሴት ሆናችሁ በአደባባይ ወጣችሁ እናንተ ስጋው ደሙ ልትፈትቱ ነው ወይ ቅዱስ ሲኖዶስ ይጠይቀኝ ብላችሁ የምትጠይቁት ምን አይነት መታበይ ነው እኔ አንድ ነገር ልንገራችሁ ቢያንስ ቅዱሳን ብፁዓን አባቶቻችን እንዲሁ ቲክቶክ ላይ ካላችሁት በላይ በአካል እንኳን እንገናኛለን ከኛ ጋር በቅርበት እናቃቸዋለን እንደናንተ አንዳፈራቸው እንፈራቸዋለን እናከብራቸዋለን ክብረ ክህነታቸው እኮ የተከበረ ነው እንዴ ብንወቅሳቸውም እኮ ቤተክርስቲያናችን እንድትቆም እንድትቀጥልልን እንጂ እኮ እንደናንተ ያነሳችሁ የቤተክርስቲያን ስርዓትን ሜዳ ላይ ዝርቡ እንድታረጉብን አይደለም እፈሩ እንጂ ነጠላ የጣመጠመ በሙሉ ደግሞ መንፈሳዊ አይደለም ስንት አጭበርባሪ ያለ መንፈሳዊ በሚመስል ስም ሰሞኑን ማህበራዊ ሚዲያ ላይ ይዤላችሁ መጣው መስረጃ አለ ከመረጃ ከማስረጃ ጋር በጣም ነው ያሳፈረኝ በጣም ነው ቅሌት ይሆን የአንድ ቤተክርስቲያን የሀገረ ስብከት ውስጥ የሚኖሩ አገልጋይነን በሚሉና የነሱ ወገኖች በሚሆኑ ካህናት ተደርበውበት አንድ ሴትን አስደፍረው ማስረጃ አለ ተደፈርኩ ብላ ሄዳ ለካህናት ነግራ ካህናቱ ዝም በይ ድምጽ አታውጭ ብለው ሁለተኛ ጊዜ ተደፍራለች አሁንም ዝም በይ ነው ያሏት ስለ አንዲት ነፍስ አጨንቃቸውም ስለ ሄደው ስለሚጠለሉበት ቤት እዚህ እንግላንድና የሆነ ቅርብ ሀገር የሆነች ከተማ ነች አቀርብላችኋለሁ ማስረጃ ከመረጃ ጋር ካልሆነ አቀርብ ቪዲዮዎቹን ማያስ ስለጀመርኩ አልዝም አንልምኛ እኛ ምን ፈልገው የቤተክርስቲያን ክብር እንጂ የአንድ ምዕመን ቤተክርስቲያን የሚነካ ክብር ዝም አንልም ቤተክርስቲያን ክብሯ ሲነካ አንፈልግም እኛ አንድ ሲኖዶስ አንድ መንበር አንድ እምነት ነው ያለ ኦርቶዶክሳዊ የምናመነው ጌታችን መድኃኒታችን ኢየሱስ ክርስቶስ አምላካችን አዳኛችን ፈራጃችን እንደሆነ እንጂ የኦሮሞ ክርስቶስ የአማራ ክርስቶስ የትግሬ ክርስቶስ የአፋር ክርስቶስ የምናምን እንዳላናምንም አንድ ክርስቶስ ነው ለዓለም ያለው አንድ ክርስቶስ አንድ መንበር ነው ያለው ኢትዮጵያ ውስጥ መንበር እየነገርናችሁ ዛት ሰላማ መንበር እዚህ ኦሮሚያ መንበር እዚህ አፋር መንበር እዚህ አማራ መንበር አይደለም አንድ ቅዱስ ሲኖዶስ መንበር ነው ያለን የምናውቅ አንድ የቤተክርስቲያን መዋቅር ስርዓት ነው ያለን ቃላዋዲ ህገ ቤተክርስቲያን ነው የምንመራው እናንተ ከየትኛው የፈለቃችሁ ናችሁ አጋቢነን ብላችሁ አባቶች የምትናገሩት እናንተስ ማን ሆናችሁ ነው ቅዱስ ሲኖዶስ ካልጠየቀኝ በስተቀር ጠርቶ ይጠይቀኝ ብላችሁ የምትናገሩት ከየት ናችሁ እኔ እኮ ለቅዱስ ሲኖዶስ አንድ ተራ ትቢያ ምዕመን ነኝ ትቢያ ቅዱስ ሲኖዶስ ማለት እኮ መንፈስ ቅዱስ የወረደበት አደረበት ብለን የምናምን ብፁዓን አባቶቻችንን እግዚአብሔር ራሱ ሾማቸው ነው ብለን የምንን ለቅጣትም ለፍቅርም የሾማቸው ነው ብለን የምናምን አባቶቻችን ናቸው እና እንዲህ አይነት ነውር እየወጣላችሁ ነው ነጠላ የለበሱ ዱርዬዎች ተጠንቀቁ ራሳችሁ ሌላኛው በመስቀል ስለ የተፈጸመው አንድ ትንሽ ያሳፈረኝ ነገር ላሳያችሁ ይሄንን ቪዲዮ ተመልከቱ እንግዲህ ማለት ዘፈን ነው ሌላ ነገር ምን ላሳያችሁ ዘፈንነቱን አይደለም መድረኩን ቪዲዮና አግኝቼ ስላላቀረብኩላችሁ ያዘገየሁት ነውና እኛ አንገቴ ላይ ክር ማስረው ለእናንተ እንዲታይ አይደለም ይሄ አንገቴ ላይ ያለው ክር መስቀሉ አምላክ የተሰቀለበት መስቀል ነው እኔ ኢየሱስ ልጁ ነኝ እስከሞት ድረስ ከእግዚአብሔር ከአምላክ ያለለየውም ልል ነው እንጂ መስቀል ምልክት ማድረገው በመስቀል ጭፈራ ለጨፍርበት መጠጥ ለጠጣበት ለደንስበት ዳንኪራ ለመታበት የመስቀል ዜማ ላዘጋጅበት የመስቀል ኮንሰርት ላዘጋጅበት የመስቀል ሆሄታ ላዘጋጅበት በመጠጥ በዳንኪራው ዝሙት ለፈጽምበት አይደለም ይሄን መስቀል አንገት ላይ ያሰርኩት አዎ ኃጢያተኛ ነን ኃጢያት እንሰራለን አውቀን ግን መድረክ ዘርግተን ግን በሱ ክብር በሚገለጽበት ቀን ግን ጭፈራ እናዘጋጅ ይሄንን ተቃውመን መስመር እያያዘ ነበር አይደል አሁን አዲስ አበባ ሲያቀተን ወደ ክልል ወጣን አይደል
አሁን አዲስ አበባም ክልልም አንድ መሆን አለበት ምክንያቱም እኛ ክርስቲያኖች ክርስቲያንነታችን በመጠጥ በጭፈራ በዝሙት አይደለም የሚታወቀው እሱ ያጢያት ስራ እሱ የቤተ ክርስቲያን ስርዓትም አይደለም ቤተ ክርስቲያን ይህን ስርዓትም አላዘጋጀችም የመስቀለት ኑ ስጋው ደግሞ ተቀበሉ ነው የምትባሉት የገናለት ኑ ስጋው ደግሞ ተቀበሉ ነው የምትባሉት ጌታችን የተወለደ ቀን በፍልሰታ ኑ ስገዱ ጾሙ ነው የምትባሉት በአብይ ጾም ኑ ስገዱ ጾሙ ነው የምትባሉት በፋሲካ ኑ ጾሙ ስገዱ ስጋው ደግሞ ተቀበሉ ነው የምትባሉት ታዲያ እናንተ ጭፈራ የምታዘጋጃችሁ ወጣቶች ነገስ መቼ ነው የምታቆሙት ከአዲስ አበባ ሽታችሁ ክልል ሄዳችሁ አዲስ አበባ ውስጥም እኮ በየመንደሩ እንዳለ እናውቃለን ግን አሁን በአደባባይ ያልተቃወማችሁት ነገር ነገ ልጆቻችሁ እናንተ እንደሚያጠፋችሁ እኮ እባካችሁ ወጣቶች ረፉ ልላችሁ ፈልጌ ነው ይሄን መረጃ ያጋራዋችሁ ሌላኛው ከትግራይ ላይ ካነሳውላችሁ መረጃዎች መካከል ይሄ እንግዲህ ይሄ አንደኛው የትግራይ ላይ የተፈጠረ ነው ትንሽ ቅር ስላለኝ ነው ሌላኛው ደግሞ ወዳጄ ሊቀት ጓሃን ቀሲስ ሊቀት ጓሃን ዶክተር ሮዳስ ታደሰ አንድ ምላሽ ሰጥተው ነበር ሰምታችሁታል ይሄን ትምህርት ትማረዋለህ እንጂ ይጥፋል እንዴት ትላለህ ሳያነቡ አስተያየት መስጠት አፍ ሲከፈት ጭንቅላት ይታያል ይላሉ ፈላስፎቹና እኔ በዚህ እንደውም ተነሳስቼ ሙሉን ግዕዝ ተረጉመዋለሁ በየተን የ2018 እቅዴ ይሄ ያጣለማኝ ተሳድቦ ሄደ ዋና ሳትችል ስለዋና አታወራ እዛ እስከ ፒኤችዲ ይጠናል እዚህ አንድም ቦታ ካሪኩለም ውስጥ የለም አግመንት ጥፋ ጀርባ ብዙ እጆች አሉት ስለ ራስ እንዳታውቅ ማን ነው የሚከለክል የኛ መጻሕፍት በውጭ ይጠናሉ ስለ ፊደል እንዳትራቀቅ የወሬ ዘመቻ የሚከፍትብ የትኛው አካል ነው እሳት በሌለበት ጭስ አይታየ ምንድነው ኢንቴንሽኑ ማን ነው ከጀርባህ ነገር የሚቆሰቆሰው አወር ስትሆን ታውቀዋለህ ማለት ነው ኤአይ እንዴት ነው የግዕዝን ፊደል አንደርስታንድ ሊያደርግ የሚችለው አሁን ዓለም ከደረሰበት ሳይንስ ጋር አገናኝተን ኢትዮጵያን የሚረከቡ ህፃናት በጣም ሳይሆን ስለ ግዕዝ በቁጭት የተናገሩት ነው ይሄንን ምላሽ የሰጡት በግዕዝ ጉዳይ አዋቂነን ምሁርነን ብለው በአዲስ አበባ ዩኒቨርሲቲ ለነበሩት ለፕሮፌሰር ነው ዶክተር በድሉ አቅጅራ የተሰጠ ምላሽ የሚል ነው እንግዲህ ማህበራዊ ሚዲያ ላይ የተለጠፈውና አው ግዕዝ አንማርም የሚል ጉዳይ አጀንዳ ሆኖ ነበርና ግዕዝ እንማራለን አይገባም የሚል አጀንዳዎች ተነስተው ከግዕዝ ጀርባ በተነሱት ጉዳዮች መካከል ላይ አንደኛው ምንድን ነበር የሆነው አማራ ክልል ላይ ያሉ የእስልምና በተለይ ደቡብ ወሎ አካባቢና ወሎ አካባቢ ላይ ተነሳና ጥያቄ ቀረበና የእስልምና ማህበራት የሚባሉ የተለያዩ ተቋማት በሃይማኖታዊ ጉዳይ ተደርጎ አጀንዳ ተደርጎ ለክልሉ ተቀረበ ግን ክሱ ሲመሰረት ለማን ነበር ኦርቶዶክስ ሊያጠምቁን ቄሶች ካህናት ዲያቆናት ምናምን እየተባለ ስድቡ እዛ ላይ ነበር እና የአማራ ክልል ቤተ መንግስት ቄስ እንዳለው አላቅም ነበር እና የአማራ ክልል መንግስት እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገረ ስብከት ሊቀ ጳጳስ ሲጀምር አይገናኙ በማይገናኙበት ጉዳዩ ክሱ ግን ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ነበር እስኪ ይሄንንስ ምን ትሉት ይሆናል ይሄን ፎቶ ተመልከቱ የኢትዮጵያ ኦርቶዶክስ የሚል ማህበራዊ ትስስር ገጽ ላይ የተለቀቀ ቻናል ነው መረጃውን አረጋግጠውት ብዙዎቹ ሊንክ አድርገውልኛል መረጃዎቹንም ከስር በተሰጡ መረጃዎቼ ሊንክ ጠይቄ ነበር አዎ በለውልኛል በትግራይ ክልል ከግዕዝ ከአንደኛ ክፍል ጀምሮ መስጠት ተጀምሯል መልካሙ ትምህርት ዘመን ይላል ከግዕዝ ቀጥሎ ግዕዙ ነገር መክሸፍ ሲጀምር እዚ የመካነ ሰላም ላይ ሰዎች በፋኖ ተገደሉ የሚል መረጃ ከቤተ ክርስቲያን ጋር ለማገናኘት ተሞከረ አሁንም እሱን ወጥተን ተቃወም ይሄ ጉዳይ አደገኛ ነው አካሄዱ ስለዚህ ሃይማኖታዊ ጦርነት መቀስቀስ የሚፈልጉ አመራሮች ጭምር የተሳተፉበት ስራ ነው ብለን ከሃይማኖት ተቋም የእምነት ተቋማት ጀምሮ ካሉ የህዝብ ግንኙነት ኃላፊዎች ጀምሮ ከትላንቱ ላይ መረጃውን አጋርቻቸዋለሁ ዛሬም ነገራቸዋለሁ ታዲያ ስለ ትግራይ ለምንድነው ግዕዝ ተቃውሞ ያለነሳችሁ አያችሁ ነገር መቀጣጠል የሚችልበትና ቤተክርስቲያን የምትደክምበት ስፍራ ለይተው ያውቁታል ማለት ነው ስለዚህ ቤተክርስቲያን ሲጀምር በሰፈርና በአካባቢ አትዳከም በየትኛውም ቦታ ስለዚህ ጉዳዩ የግዕዝ ጉዳይ አይደለም ጉዳዩ አጀንዳ የመፍጠርና ረብሻና ሰላማዊ ሰው ህዝብ እንዳይኖር ማድረግ ጉዳይ እንግዲህ ዶክተር በድሉ አቅጅራ ለተናገሩት ንግር ተደጋጋሚ ምላሽ ሲሰጡ ሰምታችኋል እሳቸውም ለምላሽ ይሰጡ ነበር በኋላ ላይ አሁን ሊቀት ጓሃን ዶክተር ሮዳስ ታደሰ ምላሽ ሰጥተዋል ከመምህር መስፍን ጋር በመሆን ምላሻቸውን ሰጥተዋል እኔ በ2018 እቅዴ ግዕዝን መተርጎም ነው እሳት በሌለበት ጭስ የለም ከጀርባ የሚገፋ ከሌለ እንዲሚናገሩ ሊቅነን የሚሉ ያላዋቂዎችን አይተናል ብለው እንግዲህ በአደባባይ ተናግረዋል ሰምተናል ወሌላኛው መረጃዎችን እንገባላችሁ
ካራቲስቱ ሰባኪ ተገለባባጩ ሰባኪ ምናምን ሲባል ሰምታችሁ ታውቃላችሁ በተግባር ላሳያችሁ ዛሬ ይሄን ቪዲዮ ተመልከቱት የፕሮቴስታንት ፕሮፌት ነው ወይ ደግሞ ነብይ ነኝ የሚል ግለሰብ ነው ይገለሰብ ተመልከቱት ከዛ በመጨረሻ ከዚህ ሁሉ አክሮባትና ምናምን ጀርባ ብላክ ቤልት ምናምን ከሚለው ጀርባ ኢየሱስ ብቻውን ያድናል ብሎ ለጠፈው ሰባኪያን ብትሆኑ በነገራችን ላይ እዛ አሁን እንደዚህ አይነት ስለምታረጉት ብቻ ሳይሆን ከዚህ ውጭም ለሆናችሁ በሌላ እምነት ውስጥም ላላችሁ ኦርቶዶክስም ላላችሁ ነው የምንናገረው ሰባኪያን ሁኑ ሰባኪያን ቱታኖች ናቸው ሰባኪያን ክርስቶስን ነው የሚመስሉት ሰባኪያን እነሱ ሌሎቹ ላይ ምሳሌ ናቸው እነሱ በተግባር የሚሆኑትን ነው ሌሎች እንዲሆኑ የሚያደርጉት ሰባኪያን አይታበዩም ሰባኪያን እንደዚህ ተገለባብጠው መንግስተ ሰማያት ሲገቡ አይተናናቅ እና ይሄ ትሬኒንግ እና ይሄ ስልጠና ይሄ ብላክ ቤልት የመንግስተ ሰማያት በር ሲዘጋብ ገንጥሎ መግቢያ ነው ምንድነው ያሰባችሁት ምንድነው ፍላጎቱ ነው ይሄ ሁሉ አክሮባትና ካራቲስትነት ምን ፍለጋ ነው ወይስ የስነልቦና ጦርነት ነው ይሄ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የተዘመተው ዘመቻ የስነልቦና ጦርነት ነው ወይስ ሌላ ምንድነው ለምን መሰላችሁ ጦርነት ነው ያልኳችሁ እነዚህ ልጆች ነው ያቸው ምንም ዱርዬ ልንሆን እንችላለን ትላንትና በአባቶቻችን ስታደርጉትን የነበረውን ግፍ ዛሬ እንደግማለን ብላችሁ እንዳታስቡ ፍሪ ሙስሊሞች ይሄኛው ደግሞ ሙስሊሞች ነው ያው ይሄኛውም አለ ትላንትና በአባቶቻችን ስታደርጉ የነበሩን ተረቶች ስልጣን እንጀምራለን ማንንም የሚከለክለን የለም ምን መስጊዶቻችን ለመጠበቅ ሙስሊም ወንድሞቻችን ለመጠበቅ ሰልጥነን ከዛ በኋላ እኛን ሊያጠቃ የመጣ ማጥቃት እንኳን ባንችል ተከላክለን እንሞታለን አላሁ አክበር ኪታቡን የህዲ ወሰይፉን ከዛስ አሁን የነዚህ ነገሮች ጀርባ ከዛ ፓስተሮች ካራቲ እየሰለጠኑ ብላክ ቤልት ያስመርቃሉ ከዛ እዚኛው ጋር ደግሞ ሙስሊም ወንድሞቻችን ወጣቶቹ አባቶቻችን ላይ የፈጠራችሁ ታሪክ ብለው ለማን ነው ከዛስ ስብከታቸው ምን ይመስላል እስኪ ይሄንን እዩት ስብከታቸው ምን ይመስል ነበር መምህራኖቻቸው ደግሞ ሙስሊሞች ጋር ይሄን አይነት ስብከት ነበር ያለ ጂሃድ ያለ ትግል ነስር የለም ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው ጂሃድ ግድ ነው ስለዚህ እንግዲህ ትልቅ ኡስታዝ ናቸው ጂሃድ ግድ ነው ዓለም በአላህ ከፍ ብላ እንድትተዳደር ጂሃድ ግድ ነው ይሄ እንግዲህ ስብከት ነው አደገኛ ስብከት ነው እኔ አይደለም ይሄው ቪዲዮ ነው የሚላችሁ እኔ አላመጣሁትም ይሄው እንግዲህ መረጃውን ነው አማቀርብላችሁ እኔ አብረውኝ ያሉት ሙስሊሞች እንደዚህ አይነት ሰዎች እንዳሉ ነው አውቃለሁ ሆነ እኔ ሲያርጉም አይቻላቅ እዚህ ጋር አክሮባት ይሰለጥናል እዛኛው ጋር ክብደት ያነሳል እና እያንዳንዱ እምነት ራሱን በጡንቻ ያደለበና አንተን ይያለ አምላክ አለኝ ሊል ነው አምላኩ የእጁ ክንድዚ ጡንቻው ላይ ነው እንዴ ያለው አምላኩ የሚያነሳው ክብደት ነው እንዴ ምንድነው ያያሰብን ያለው ትሉሉ ወዴት እየነዳ ነው ሰባኪዎች ምን ያያረጋችሁ ነው የሃይማኖት ጦርነት ለመቀስቀስ ኢትዮጵያ ላይ ከረጅም ዓመታት ጀምሮ ሲሰራበት የነበረ ነው ኢትዮጵያን ለማፍረስ የተሰራ ስራ ነው በፖለቲካ ተሞከረ በብሔር ተሞከረ በሰፈር ተሞከረ በሃይማኖት ነው አደገኛው አሁን በሃይማኖት መጥቷል አደገኛው ነው እባካችሁ አልናችሁ ይሄን ስብከት እስከ ዛሬ ድረስ ተሰብኩት ተቀመጣችሁ ትላንትና ሳይዋችሁ በስልጣና ማኑዋል እንዲሰለጥኑ እንደነበር ሌሎቹም ደግሞ እንዲያሰለጥኑ ነው ራሳቸው ፓስተሮቹ እኮ እኔ ማን ነው አንድ ጊዜ ውጭ ሀገር ነው ሀገር ውስጥ ሆኖ ክብደት የሚያነሳው እዩን ጩፋን እዩና ያዩታ ከዛ በኋላ ደግሞ ማን ነው ደግሞ ይቀጥላው ይሄኛው ፓስተር ደግሞ አክሮባት ብላክ ቤልት ክርስቶስ ነው ያደረገልህ አንተ ክርስቶስ
እንዲህ ልዘብቱብን ነው እንደዚህ የክርስቶስ አገልጋይ ነኝ በሚል አክሮባት እየሰራችሁ ለአላህ አገልጋይ ነኝ በሚል ጡንቻችሁን ያሳያችሁ ክብደት የምትሰሩ ሰዎች እውነት ግን እናንተን አላህም ክርስቶስም ያቃችኋል እንዴ በሰው ደም መንግስተ ሰማያትና ጀነት ተገባላችሁ የተባላችሁ ይመስል የለም እኮ እንዲህ አይነት ትምህርት አስተምሩ ታሪክ እግዚአብሔር ይቅር ይበላችሁ ለእናንተ ነው ይቅር ይበላችሁ ምንለው ለምን መሰላችሁ ይሄንን ምንለው የኛ አባቶች እናንተ ሌላውን የዓለም ፖለቲካውን ረስተው እንደዚህ ነው ያሉት እዚህ ቦታ ነው ያሉት የኛ አባቶች ደግሞ በተራቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰሞኑን በዚህ በኢሬቻ በዓል ላይ በቲክቶክ እና በፌስቡክ አንዳንድ ሰዎች ብፁዕ ጠቅላይ ስራ አስኪያጅ ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋና የሸገር ሲቲ አህጉረ ስብከት ሊቀ ጳጳስ እንዲሁም በኦሮሚያ ብሔራዊ ክልላዊ መንግስት የሃይማኖት ተቋማት ጉባኤ ዋና ሰብሳቢ ኢሬቻ ተገኙ ብላችሁ ተጨንቃችሁ ተጠባችሁ በማያገባችሁ የምትዳክሩ ሰዎችን እያየሁ ነው ነገሩ እንዲህ ነው የኢሬቻ በዓል ላይ ብፁዕ አቡነ ሳዊሮስ አልተገኙም እኔም ነበርኩኝ ሲምፖዚየም አለ ሲምፖዚየም ላይ የምክክር ጉባኤ ቢሾፍቱ ላይ ተገኝተዋል ይሄ ካላቸው የሃይማኖት ተቋማት ጉባኤ ሰብሳቢ ኦሮሚያ የሃይማኖት ተቋማት ጉባኤ ሰብሳቢ ስለሆኑ መገኘት ግዴታቸው ስለሆነ ነው ስለዚህ ባላያችሁት ባልሰማችሁት ባልሄዳችሁበት እንዲሁ ፎሎ ላይክ ሼር ለማግኘት የሰውን ስም ለማጠልሸት የሰውን ክብርና ዝና ለማጠልሸት እዚህ ቲክቶክ ላይ ተደረደራችሁ የምትለፈልፉ ትልቁን የኦሮሞ ያላችሁን ጥላቻ ያላችሁን ንቀት 60 ሚሊዮን 70 ሚሊዮንን ኦሮሞን ለመናቅ የሚሄዳችሁበት ርቀት በጣም የሚያስገምታችሁ ነው ነገ አብሮ ለመኖርም አብሮ ለመብላትም እንዳይከብዳችሁ ስለዚህ እዛ ኢሬቻ ላይ ባላችሁ ኃላፊነት የኦሮሚያ ሃይማኖት ተቋማት ጉባኤ ዋና ሰብሳቢ ስለሆኑ ነው ሄዱት አሁን እኛ አባት እየሰበኩ ነው እየተሳደቡ ነው ይሄን በዛ ላይ ተጠላችሁት 60 ሚሊዮን እንዳይጠላችሁ ብለው ሃይማኖት ብሔርን ከብሔር እያጋጩ ነው ምን ያደርጉ ያ ብፁዕ አቡነ ሳዊሮስ ደጋፊ ሆነው መታየታቸው ነው ሹመት ፍለጋ ነው ምን ያደርጉ ነው ምንድነው እየሰራችሁ ያላችሁት አባቶች እናንተ የሚጠበቀው ቃለ ወንጌል ነው እናንተ ይሄን ጠላችሁ ይሄን ወደዳችሁ ይያላችሁ ዘር በዘር ላይ እንዲነሳ ተሰራላችሁ እናንተ ራሳችሁ ውስጥ ሆናችሁ ታፈርሳላችሁ ቤተክርስቲያን ለማፍረስ ከውጭ ስልጣና እየሰለጠኑ ነው ትሬኒንግ ያደርጉ ነው ፓስተሮቹም ብላክ ቤልት ወስደዋል እነዚህ ወጣቶችም እንግዲህ ክብደት ምናምን አንስተው ተደራይተዋል እየተናገሩ ነው በአደባባይ ቪዲዮ ለቀው እየቀረጹ ነው ስልጣናውን ማኑዋሉን ትላንትና ቪዲዮ ላይ አሳይቻችኋለሁ እንዴት እየሰለጠኑ እንደሆነ ጥላቻ እንዴት የሚዘራ ትርክት እንደሚፈጠር የተረክቱ መጨረሻ መዳረሻ ምን መሆን እንዳለበት ሚዲያዎች እንዴት መቆጣጠር እንዳለባቸው አሁን የማካነ ሰላምን የማያወራ ሚዲያ የለም ለምን የተረክቱን ፈብራኪ ተቀባይ ስለሆነ እሱን እንዳይሆን ነው እኛ እየሰራንላችሁ ያለን መረጃው ከማስረጃ ጋር ያቀርብላችሁ እናንተ አባቶቻችን የት ናችሁ አባታችን ወሊሶ ነበሩ አይደለም ሚካኤል ቤተክርስቲያን ላይ እንግዲህ ምዕራብ ሸዋን ሀገረ ስብከትን ያውቁታል የእርሶ ስብከት መንፈሳዊ ነው እርሶ እናንተን ጠላችሁ ብለው እርሶ ሊፈርዱ መጡ እርሶ ክብረ ክህነቱ ስላልተነሳ ነው የምናገረው እርሶ ብዬ የምናገረው ክብረ ክህነት ያላችሁ አባቶች ክብረ ክህነት አላችሁ እርሶም የተከበሩ ነው እንዴት ብለው ነው በአደባባይ ስለ ኢሬቻ አልሄዱም ሄደዋል ምናምን የትኛው ኦርቶዶክሳዊ ሚዲያ ቻናል አለኝን እርሶ በሚዲያ ወጥተው ይሄንን እስኪናገሩ ድረስ ሌላው ሳይበቃም እንደ እርሶ አባት ሆኖ ክብረ ክህነት ለብሰው ስለ አንድ አባት ንግግር እንደውም እኮ ክብራቸው ቢሰደቡ ክብራቸው ቢሰደቡ እንደውም ማረጋቸው ሊሆን ይገባል አባቶቻችን እኛ አለን አይደለም እንደ መመኖች ሚዲያ ላይ ወጥተን የምንናገር የምንመሰክር የኢሬቻ ጉባኤ ላይ የሃይማኖት ተቋማት ጉባኤ መገኘት ግዴታው ነው እንዴ አይደለም እኮ ለምንድነው የቅዱስ ሲኖዶስ ስብሰባ ላይ የሃይማኖት ተቋማት ሌላ እምነት ተከታዮች መጥተው የማይሰበሰቡት የኢሬቻው ለምን ተለየ እርሶ ራሱ በማያገባውት ለምንድነው የሚገቡት ነው የሃይማኖት ጥላቻና የብሔር ጥላቻ ፈጥረው እርስ በርስ ኢትዮጵያውያን እንዲጋደሉ እየሰሩ ነው እርሶ ራሱ አለበለዚያ እኮ
የወንጌላውያን ህብረት ጉባኤ ላይ የሃይማኖት ተቋማት ጉባኤ ስለሆኑ አቡነ ሳሙኤል እኮ አልሄዱ ብፁዕ አቡነ ሳሙኤል አልሄዱ ሄደው አያውቁ የእስልምና ጉዳዮች ምክር ቤት ጉባኤውን ሊያካሄድ ሲል እኮ ምርጫም ሲያካሄድ እኮ የሃይማኖት ተቋማት ጉባኤ መሪ ስለሆኑ ብፁዕ አቡነ ሳሙኤል አልሄዱ የኢሬቻ ሲሆን ብፁዕ አቡነ ሳዊሮስ ስለሄዱ ሰዎች ስለተቃወሙ ለምን ቅር አሉት እርሱ ስለ ሃይማኖት ተናገሩ እንዴ አይደለም ስለ አባትነት ክብራቸው እዚህ ቦታ መሄድ አይገባውትም ብለው የምናገር ምዕመኖች ድርሻም ስልጣንም አላቸው ኦሮሚያ ስለሆነ ትግራይ ስለሆነ አፋር ስለሆነ ወንጌላውያን ስለሆኑ ምንም ስለሆነ አይደለም መብታቸው ነው ምዕመኖች አስተያየት መስጠት እርሶ ብሔርን ከብሔር ለማጋጨት በዚህ ቃል ተጠቅመው ስራ ሰሩ እንጂ እኛ እርሶ የሚሰሩ ስራ ይሄ ጥፋት ነው ብሔርን ከብሔር ሊያጋጩ ነው የሃይማኖት ቆብ በእጃቸው መስቀል ይወጣችሁት ብለን ነው የምንቃወማቸው እርሶ ትክክል አይደሉም ያተጋባ ለምሳሌ አንድ ነገር ላሳያችሁ ወሎ ላይ አሁን መካነ ሰላም ላይ በሚል አጀንዳ ተከፍቷል አይደል ወሎ ላይ እኛ አባት እንዲ ተመስግነዋል በማ በሙስሊም ወንድሞቻችን ያዋቸውኝ ተመልከቷቸው ብፁዕ አቡነ ኤርሚያስን እንዴት አርገን ገራቦ እኔ ሰላም መሰግን ማላልፈው ነገር የኛ የቄስ ስማቸውን ጥሩልኝ ቄሱ ሙስሊም ክርስቲያን ሳይሉ ህይወቱን የወልዳያን ህዝብ ህይወቱን ያተረፉ እየለመኑ እያለቀሱ ህይወቱን ያተረፉት የሰውዬ ናቸው እኛ አባቶቻችን ናቸው አሁን የተከሰሱት ብፁዕ አቡነ ኤርሚያስን የመሰሉ ሊቃነ ጳጳሶቻችን ናቸው የተከሰሱት በመካነ ሰላሙ ግድያ እናንተ አጀንዳ ፈልጋችሁ ቤርክ የሚያጋጭ አጀንዳ ይዛችሁ ሚዲያ ላይ ተወጣላችሁ ባትወጡስ የመጀመሪያው ድርሻ ሁለተኛው ነገር ከወጣችሁስ የቤተ ክርስቲያንን ክብር የሚጠብቅ አንደበትስ ቢኖራችሁ የቤተ ክርስቲያንን የእግዚአብሔርን ክብር የሚጠብቅ አንደበት ቢኖራችሁ ምን አለበት እናንተ ጭራሽ ቤር ከቤር ለማጋጨት ተነስታችሁ ትጠላላችሁ የሚል አጀንዳ አነሳችሁ እስኪ ነገሩን ሐጂ ኢብራሂም ቱፋ የቅዱስ ሲኖዶስ ጉባኤ ላይ መጥተው ያውቃሉ አያውቁ የወንጌላውያን ህብረት ጉባኤ ላይ ሄደው ያውቃሉ አያውቁ ነገር ግን የሃይማኖት ተቋማት ጉባኤ አባል ናቸው አይደል አዎ ስለዚህ ቅሬታው ትክክል ነው ህዝቡ ካቀረበ ቅሬታ ትክክል ነው የወሎ ህዝብ ደግሞ እንደዚህ ነው እንዳይጋጭ ራሱ ሲነግራችሁ ወሎ ላይ ተቀምጦ እንዲነግራችኋል ይወጣል እኔ ወለየ ነኝ ክርስቲያኖች ወልዶ ሙስሊም ያሳደገኝ ኩሩ ኢትዮጵያዊ እኔ ወሎ ልጅ ነኝ በሸዋበር መስጊድ ቁርአን የቀራሁኝ ባባ መስቀሬ ቤት ዳይት የደገምኩኝ ወላሂ ማርያምን እያልኩኝ የማልኩኝ እኔ ወለየ ነኝ ወሎ ተወልጄ ወሎ ላይ ያደግኩኝ ባንድ የሰማውኝ ካዛን ከቅዳሴ ከወሎ መዲና አድግ ያለው ደሴ እና እኔ ክርስቲያኖች ወልዶ ሙስሊም ያሳደገኝ ያይሻና መሐመድ የናብዶ ወንድም ነኝ ወላሂ ማርያምን እኔ ወለየ ነኝ ክርስቲያን ወልዶ ሙስሊም ያሳደገኝ እኔ ወሎዬ ነኝ ነው ያለው ወንድማችን እና እዛ ወሎ ላይ ክርስቲያንና ሙስሊም ስለተስማማ እነሱ ቁርሾ ውስጥ ገብተው እስኪጋደሉ ድረስ እየተጠበቀ እየተሰራ ነው እዚህ ደግሞ መተው ኦሮሞን ተጠላለ የሚል ስብከት ደግሞ መስቀል ይዘው ቆብ አድርገው አቡነ ሳዊሮስን ለምን ተናገራችሁ የሚል ተቃውሞ የተነሳው የሃይማኖት ተቋማት ጉባኤ መሪ ስለሆኑ ሌላ የሃይማኖት ተቋማት ጉባኤ መሪዎች ለምን ሄደዋል ሄደው አያውቁም እዚህኮ የሀገሪቱ እኮ የሃይማኖት ተቋማት ጉባኤ መሪ እኮ ቋንዳ ጻፊው በላይ ያሉት እኮ ብፁዕ አቡነ ሳሙኤል ናቸው የት ሄዱ የትኛው የሃይማኖት ተቋማት ጉባኤ የግላ የሃይማኖት ስርዓታቸው ላይ ሄደው ያውቃሉ አያውቁ የእስልምና ምክር ቤት ላይ ሄደው ያውቃሉ አያውቁ እምነት ነው አይደለም ዋቅ የፈና እምነት ነው ተናግረዋል እነሱ የምን ማህበር ነው የምናምንቱ ለማ የሚባል ማህበር እምነት ነው አለ እምነት ነው እምነት አይደለም ማህበራዊ ሚዲያ ውዝግቡ እንዳለ ሆኖ እነሱ መጥተው እምነት ነው ያለው አሉ ጸጥ ብለው ይደገፋቸዋል ዝምታ ድጋፍ ነው በነገራችን አባገዳዎቻቸው እምነት አይደለም ያለው አላሉ ጸጥ ነው ያሉት ድጋፍ ነው ማህበራዊ ሚዲያ ሲነጋገር እናቀዋለን ይሄ አጀንዳ ስለዚህ በዚህ ጉዳይ ላይ ስለተወጣው ነገር አባቶቻችን የሃይማኖት ተቋማቶች ሌሎች እየሰሩ ያሉት አክሮባትና ካራቲስትነት ምን ለማድረግ ነው አባቶቻችን እንዳረጋቸው አታረጉንም ብለን እኛም እንጋደላለን ይያሉ ጦርነት እኮ ተቀስቅሷል ያፍ ጦርነት እኮ አልቋል በቃ ምንም የቀረ የለም አሁን ለዚህ ጉዳይ መንግስት ከዚህ ጨዋታ ውጪ የመንግስት ፕሮፓጋንዳ እዚህ ማከል አላያችሁ ከጀርባ አለ ከጀርባ የለም እሱን እኛና እናንተ እናውቀዋለን ለብቻችን
ስለዚህ አሁን ጉዳያችን መንግስትን አይደለም እዚህ መንግስት ሀገርን ለማስከበር እንዲህ በየቡድን እየተፈጠረ እንትናና አጠቃለው እንትናና አጠቃለው ሙስሊምና አጠቃለው አፋርና አጠቃለው ሙስሊምና አጠቃለው ኦርቶዶክስና አጠቃለው ፕሮቴስታንትና አጠቃለው እንትናና አጠቃለው የሚል ይሄ ዛቻ የትም ያደርስ የትም ሀገር ከማውደም እርስ በርስ ከመጋደል ውጪ የትም አድርሶ አያውቅ ማንንም የትኛውን ምን አጥፍቶ አያውቅ በሶ ጨብጦ የተኛ የለም ነው ሁሉም ኢትዮጵያዊ የሚለው ሁሉም ኢትዮጵያ ይሄንን ነው የሚለው ኦርቶዶክስ ተነስቶ ሌላውን ላጥፋ ቢል በሶ አልጨበጥኩልህም ነው የሚለው ትክክል ነው ሙስሊም ተነስቶ ኦርቶዶክስም ቢል በሶ አልጨበጥኩልህም ነው የሚለው ትክክል ነው ፕሮቴስታንቱም እንደዛ ትክክል ነው ሁላችንም ደማችን ኢትዮጵያዊ ነው ፍርሃት የለብንም በእምነት እናከብራለን ለህግ እንገዛለን ህግ እናከብራለን እግዚአብሔርን እንፈራለን ዱርዬነትም ወንበዴነትም ስርዓት አልበኝነትም ተራ ነገር ነው ከኛ በታች ናቸው እኛ ኢትዮጵያውያኖች የምንታወቀው በተተናችን በመግባራችን በፈራ እግዚአብሔርናታችን ህግን በማከበራችን ነው የምንታወቀው ለመንግስት በመታዛችን ነው የምንታወቀው አሁን ከዛ እየወጣ ይመስላል ሁሉም መንገድ ያኛው ማክሮባት ይሰለጥናል ብላክ ቤልት ኢየሱስ ይሰጠኝ ይላል ጌታን ተቀበሉ ይላችኋል ካልተቀበላችሁ በብላክ ቤልቱ በተቀበለው ከአክሮባት ሊመታችሁ ነው አጠቃችሁ ይላችሁ እሺ እኛው ደግሞ አባቶቻችን መታችሁን ብለ ከበደት አንሳችሁ ልትጋደሉ ነው ምን ልታገኙ እሺ ነገር ደግሞ የተጠቃው ደግሞ ኦርቶዶክስ ተነሱ ሊያጠቃ ነው በዚህ መካከል መንግስት ህግ ያስከብር ማለት ፈልጋለሁ አራያ መካሻ ነበር ፕሮግራም አዘጋጅ ያቀርብላችሁ ለነበረው ቆይታ አመሰግናለሁ ሰናይ እንኳን አደረሳችሁ አዲስ ሐሳብ አዲስ ተስፋ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ አሮጌውን ዓመት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን አሜን የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ መልካም አውደ ዓመት ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል በዘመነ ማርቆስ ተጠምቋል በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ደግሞ ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ በ1487 ዓመተ ምህረት በአጼ ናውድ ዘመነ መንግስት የተተከለችው የአንጎልላ ጽራሪያም ሰሚነሽ ኪዳነ ምህረት ለታሰረ ቋጠሮ መፍትሄ የሚገኝባት መናፍስትን ተዋግተን የምንጠመቅባት ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና ከደጇ ለመርገጥ ያብቃችሁ የገዳማን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ እናቴ ኢልሽ አምላክሽ ልጅሽ